ግን አንተ ቃልቻ የዘር መርገም አቶ ቃልቻ አዎ ምንድነው መሳራው ዘር ማጥፋት ቋንቋ መለያየት ይታረድልኛል ደም ይደፋልኛል ቂቤ ይቀባሉ አንጀት ይቆጥሩልኛል የኔ እናት ሁሉን ይተውት በማርያም እንደው ጫማውን ባስነኩኝ ብዬ ነበር እዛ ጋር ያለቀስኩ ነበር ናይ በዛ ዞረሽ አቅፈሽ ነው ሰላም ምልሽ የምን ጫማ ነው ኦርቶዶክስ አንድ 50,000 ብር ይዤ ሀገሬ ሻይ ቡና ሰራለሁ በቃኝ መቅበዝበዝ ብዬ ነው ያለቀስኩት ግን አልሆነልኝም እኔ 100,000 ብር ሰጥሻለሁ አልዋሽም በጣም ስላንተ አሜት አወራል ወይ በስማም የኔ አመተኛ የኔ ስም አጥፊ ወድሻለሁ በጣም ነው የምወድሽ እኔ ታውቃለህ እንዴ እግዚአብሔር አንተ ላይ እንደሚሰራ አላቅ እግዚአብሔር ማን ነው ብትለኝ አላቅ አረባክሽ ከስክሪኑ ጀርባ የሆነ ነገር አስቀምጦ ነው ማታ ማታ የሚቀልብስ እውነትሽን ብለሻል ይሆናል ማታ ማታ የሚቀለብ ነገር ይኖራል እላታለሁ ማታ ማታ የሚቀለብ አዎ ይኖራል እውነትሽን ብለሻል እላታለሁ አታጎሳቁላት አምጣት ወደዚህ ና ዛሬ ምንድነው ያረካት ያለው ያስጨነቀው ወጣ ነበር እኮ ደርሼ በር ላይ ሳጋ ልትወጣ ነበር ደርሼ ሁሉ ነገር ጥዬ እየወጣ በቃ ነበር መጨረሻ ላይ ተያዝካ ይዛት ልትወጣ ነበር አዎ ምን ልታረጋት ላሳብዳት አሁን ልገላ ትላንት እኮ አሳልቴር ነበር እዚህ አንዷ ናት አገልጋይ ቦርሳ ተቀላቅሎባት ሄዶ እሱን ይሸመጣለሁ ብላ እኮ ነው ያመለጠችው ወይኔ እንዴት ተዋርጄ አላውቅም አዋረደችኝ በተለይ መኖር ያስጠላኛል ወደድክም ጠላም ያንተ መኖር የኔ መኖር አዎ ያስጠላችሁ በጣም ምን አረኩ ከሀገር ወደ ሀገር ሸሸን ተሰደድን አቃጠልከን እኮ እኔ እኮ ከሐዋሳ ሸሽቼ መጣሁት እዚያ አጠፋታለሁ ብዬ ደግሞ ኢየሱስ ትላለች የታባታ ታውቃለች እቺ ጨምላቃ እቺ የታባታ ታውቃለች እቺ ውሽ ዘረቢስ እስኪ ሙዚቀኞች አንድ ጊዜ ነካ ነካ አርጉ በዚህ መንፈስ ላይ አለ ህመሜን ወስዷል አለ እኔ በዚህ መንፈስ ላይ መጨፈር ፈልጋለሁ አለው ህመሜን ወስዷል አለ እኔ ምን እሱ እየተቃጠለ አንተ ዘምር እስኪ አለው ሞት ተሽሯል አለው ምሕረቱ ገኗል አለው ህመሜን ወስዷል አለ እኔ ምን ሆናለሁ አለው በምሕረቱ አለ በይቅርታው አለው ምሕረት አግኝቻለሁ እኔ ምን ሆናለሁ አለው ሞት ተሽሯል አለው ምሕረቱ አለው ሟርተኞች እያዩ አለው ህመሜን ወስዷል አስማተኞች እየተናደዱ አለው እኔ ምን ሆናለሁ ማን ግን አንተ ቃልቻ የዘር መርገም አቶ ቃልቻ አዎ ምንድነው መሳራው እኔ ዘር ማጥፋት ዘር ማደባለቅ ቋንቋ መለያየት የአንድ ቤተሰብ ዘርን የተለያየ ማድረግ ብዙ ነው ትመለካለህ በጣም እንዴት ሆነ አያቷን ቢስትለኝ እኮ ነው ድፍት ያረኳል ይታረድልኛል ደም ይደፋልኛል ቂቤ ይቀባሉ ስንት ነገር አለ አንጀት ይቆጥሩልኛል አንጀት ይቆርጡልኛል ተበላሻለ ወይኔ ያከተመ ገድያት እኮ ነበር እኮ ለጥቂት ደግሞ ምን ትላለች እቺ ውሻ የታባት ታውቃለች አንተን ጫማውን ብነካው ቢያስነኩኝ ሄጄ ብነካው ትላለች ሌላ ምንም አትመኝም እኮ ጫማ እቺ ተራ አንድ 50,000 ብር ቢኖርኝ ሀገሬ ላይ እሰራለሁ አልዞርም አልሰቃይም ትላለች ልጇን እኮ ልገላት ነበር ያንተ ምን ልጅ አለ ልገላት ድብና
አድርጌ ገላት ነበር። እናቷ እዛ ትሰብካለች በየመንገዱ አላኖራሉ። ከእናቷ ጋር ጣለዋል። አሸሸው 3 ጊዜ ጮሄ ውጣ 2 ለመጨረሻ ጊዜ እማዬ ደህና ነሽ? አዎ። እንዴት ነሽ? እግዚአብሔር ይመስገን። ዛሬ አንቺ ቀን። አሜን። እሺ በቃ ቀንሽ ነው ዛሬ። አዎ ደብተሬ ላይ ጽፌዋለሁ። መጽሐፍ ቅዱስ ከጀርባ ላይ ጽፌ ከደላላ ቤት ነው የመጣሁት እና ዓርብ ዕለት መጥቼ እዚህ ፕሮግራም ነበረና የአገልጋዮች ነው እና አንድ እዚህ ጋር አገልጋይ ናት እና ጓደኛዬ ቦርሳዬን ይዘሽ ነይ ስል እዚህ ጋር አንተ ስትጸልይ እንደው ምን አለ እንደው እኔን ከልክለው ጫማውን እንኳን ቢያስነኩኝ ሌላው ነገር ቢቀር ሁሉን ይተውት በማርያም እንደው ጫማውን ባስነኩኝ ብዬ ነበር። እዛ ጋር እያለቀስኩ ነበር። ናይ በዛ ዞረሽ አቅፈሽ ነው ሰላም ምልሽ። የምን ጫማ ነው? የምን ጫማ ነው? የፈለግሽው እጄን እግሬን ሁሉ ቦታ ነው አይለካ። የኔ ጫማ አይደለም እኮ የሚፈውሰው የናዝሬቱ ኢየሱስ ነው። የኔ ጫማማ እግር ላይ ያለው አይነት ጥቁር ጫማ ነው። ኃይል ያለው በስሙ ላይ ነው። አያችሁ፣ የልቧን እግዚአብሔር ሰጠ። ኤለን ይቀድለኝነት በላይ ነው። በቃ እግዚአብሔር የሷን ቦርሳ ምክንያት አድርጎ ነው እዚህ ያመጣኝ። ምን ሆነ ቦርሳሽ? ቦርሳ እዚህ ሲጸልዩ በጣም ግርግር ነበርና እዛች ጋር ቆሜ ቦርሳዬን ጃኬቴን እዛ የሷ ቦርሳውን አላቅም ከላይ ያደረግኩና ምን ነው አምላኬ ጫማውን እንኳን ባስነኩኝ እንደው በግርግር መሀል እጄን አድርጌው ልውጣ በእናትህ አምላኬ ስል ሁሉም ግርግር ሲያበዙ እነሱ እንትን ሲሉ በቃ ይሄማ ለኔ ያልተፈቀደም አልኩና እዛ ጋር ጓደኛዬን ከደላላ ቤት ያመጣዋል ነበረችና ሂጂ እስቲ ቦርሳ እዛ ጥግል ያለ ከገባው ነው ያልወጣም አምጪ አልኳት። ሰብስባ ይዛ መጣች። ከዛ ልክ ባቡር ውስጥ ስንገባ አየሁ፣ ደነገጥኩ። ያንተኔ ዘይቱን አየሁና ወይኔ የትኛው እንደሆነ የሚያስፈልጋን ነገር ነው ይሄ ያሲዝሻል ጣይኝ ያለችኝ እሷ። ጣዩ ቶሎ በስ አይ ይሄ ያስፈልጋታል እሷ በጣም ያስፈልጋታል፣ መንጃ ፈቃድ አለበት በጣም ሊያስፈልጋት ይችላል አልኩኝ። ደወልኩ። በጣም 100 ጊዜ ይሆናል። ከዛ ወደ 12 ሰዓት አነሳች። እናት እንዲህ አይነት ቦርሳ ጠፍተው አሁን ያለችው በቃ እሑድ ከመጣሽ አቃቢኝ። አይ እሑድ አልመጣም አልኳት። ከዛ ስላት ምንም ስራም የለም ምንም ገንዘብ እምልሰው ምቀምሰው ነገር የለም። ሐዋሳ ደውዬ ስነግራቸው ለምን ትመጫለሽ ነው ያለኝ ባሌ ከልጄ ጋር ለምን ትመጫለሽ ነው ያለው። እንግዲህ አባቴ ብነግረውም ስለማይቀበል ያለኝ አማር ደላላ ቤት መቀመጥ ነው። በጣም ውስጤ ተጨነቀ፣ ተረበሽኩ። ቦርሳዬን ጃኬቴን ጥዬ እየወጣሁ ልክ እዛ ጋር ደርሼ ነው ምን ይጣለኝ እንዴት ልውደቅ አላውቅም። ጭንቅ አለኝ፣ መቀመጥ አቃተኝ። ወጣሁ እዛ ድረስ ምን ይጣለኝ ስነሳ እዚህ ጋር ነው። አዎ እዛ ጋር ደርሻለሁ። ራሴን ሳቅ ወደም እዚህ ጋር ነው ራሴን ያገኘሁት እና ለኔ እድለኛ ሴት ነኝ እኔ በጣም። መንፈሱ ይዟት እየሄደ ነበር። እዛው በር ላይ ነው ወደቀች። ኢየሱስ ድንቅ አይደል? ምንድነው ሃይማኖትሽ? ኦርቶዶክስ ነኝ። አዎ ዛሬ አንቺ ቀን ነው። አሜን ነው። እኔ አምኜ ነው ወጣሁት። ወደ ሀገሬ ልመለስ። ባረ ሳንቲ የለኝም የምመለሰው። እውነት ለመናገር የእሷ ቦርሳ ውስጥ 50 ብር ነበር፣ አልዋሽም። ከፍቼ 50 ብር ነበር። እንዴ እሷ ቃልን ልመልስ አይደል እንደሚሄደው በቃ በራሷ ትራንስፖርት ተጉዤ ሄጄ መልሳለሁ። ከቦርሳ ውስጥ ነው እውነት አልነገርኳት። ወስጄ 50 ብሩን ተጉዤ የመጣሁት በእውነት እግዚአብሔር በሚያውቀው
ቦርሳው ጠይቃት እሷ ናት አበሻ ቀሚስ የለበሰችው 50 ብር ነበር እምልሰው አልነበረንም እግዚአብሔር ወይ እኔ ከሀገሬ ስወጣ አንድ 50 ብር ይዤ አንድ 50 ሺህ ብር ይዤ ሀገሬ ሻይ ቡና ሰራለሁ በቃኝ መቅበዝበዝ ብዬ ነው ያለቀስኩት ግን አልሆነልኝም ሀብት ንብረት ምንም አልፈልግም በቃ ምንም ነገር አልፈልግም ጌታን መቀበል ትፈልጋለሽ? አዎ ቸርች ገባለሁ ምን ስቦ ይዞኝ እንደሚሄድ አላውቅም ቸርች ገባለሁ ምን ስቦኝ ይዞኝ እንደሚሄድ አላውቅም እናቴ አገልጋይ ናት አንስማማም ከሷ ጋር ጭራሽ በጌታ ናት አዎ የምትበላው ነገር ሁሉ ደስ አይለኝም እሷ የምትሆነው ነገር ሁሉ አፏን ገና ስከፍት ዝጊ አንቺ ሴትዮ ነው የምላት ሌላ ምንም አይደለም የምላት አንቺ ዝም በይ በቃ ቀድመሽ አታውሪ ነው የምላት ለካ እሱ ነበር እኔ ሲጫወትብኝ ነበር የሃይማኖት አጥር አልፋ ነው የመጣችሁ የልቧን እምነትና ትህትና የተመለከተ እግዚአብሔር ጨለማዋን በብርሃን ቀየረ ቀኝ እጅሽን አንሺና ከኔ ጋር እንደዚህ በይ ጌታ ሆይ ከዛሬ ጀምሮ ህይወቴን ዘመኔን ላንተ ሰጥቻለሁ አንተ ጌታ እንደሆንክ በልቤ አምናለሁ በአፌም እመሰክራለሁ ጌትነትህን ለዓለም ሁሉ እናገራለሁ ስሜን በህይወት መዝገብ ላይ ጻፍልኝ ልጅ አድርገህ ስለተቀበልከኝ አመሰግናለሁ እሺ ተነሽ እስኪ 50 ሺህ ብር ቢኖረኝ ወደ ሀገሬ ተመልሼ ቡና አፈላለው አልንከራተትም ማለች እኔ 100 ሺህ ብር ሰጥሻለሁ ሰጠው እኮ ሰይጣን ምን እንደሚያመጣ ያለ ከፈለገ ሄዶ እዛ ይደፋ እቺን የመሰለች ቆንጅዬ ልጅ ቁጭ ብላ ደላላ ቤት የማን መጫወቻ ትሁን እኔ 100 ሺህ ብር ሰጥሻለሁ ሄደሽ ሰሪያለሽ አው በደንብ ሰራለሁ ስጦታው ልጅ ልመጣለሁ ከሰራውት ከላቤ ከጥሬቴ ሊያመጣላለሁ ከሰራውት ላይ ከላቤ ልጅ ልመጣለሁ ይሄ በእግዚአብሔር ፊት ቃሌ ነው እኔ ከላቤ ልጅ ስጦታ ይዤ ልመጣለሁ ለእዩ ምን ያህል ብር ብኖረው ነው ይላል አው ለመናገር እኔ አልዋሽምና በጣም ስላንተ አሜት አወራለሁ ስላንተ አሜት አወራለሁ ታሚያለሽ ወይ በስመ አብ ወወልድ ወመንፈስ ቅዱስ ማን ድሮኛ ጋሳ በነበርክ ሰዓት እናቴ ይዛኝ ሄዳ ነበር አማኑኤል ዱባለ ካስታወስ እዛ ቤት ነበር ሄደን ነበር ከብጥብጡ በፊት እና አንተ ገና በዛ ሰዓት ገና ነበር አዎ ናግረ ምናምን ታነሳለ እዛ ካራቴ ተምሮ የሚያመጣው ሰውዬ ጋር ይርሽ እንድትናጥበኝ ይላታል ከዛ እናቴ አረ በኢየሱስ ስም አንቺ ላይ ያለው ይታሰር ተቀመጭ አንቺ ላይ ያለው መጀመሪያ ካሰረልሽ እኔ አንቺ ይርሽበት ሁሉ ከተላለው አልኳት እሷች መንገድ ላይ ምናምን ገቢያ ካወከው ያወሳ ተሰብካለች ኢየሱስ ጌታ ነው ወይኔ አዋረደችኝ እቺ ማን በብራሱ አችልም ወይኔ አዋረደችኝ ከትምርት ቤት ስመጣ ደብተር እንደር አዋረደችኝ እቺ እኔ እናትና ትሁን ብሌን እናትሽ አረ መጣው ዛ ያስቀመጥኩት ቃል እልም ጓደኞቼ አረ ብሌን እናት ሲሉ አረ የኔ አያት እኮ ሞታለች እሷ አይደለችም ያሳደገችኝ የኔ እናት ሞታለች አረብ ሀገር ስትሄድ ሐዋሳን ተወልዳ ያደገችው የሆነ ታይም ላይ ምን እንደነካት አይታወቅም ኢየሱስ ጌታ ነው ብላ ወጣች ማለት ነው ሐዋሳ በጣም ተሰራች ማንንም ያቃተር በረከት ሲባል ከዛ የሆነ ሰዓት ላይ ከጓደኞቿ በታች የሆነች መሰለኝ ለካኔ እግዚአብሔር ሊያከብራት መሆኑን አላወኩም ስራዋን አቆመች ኑሮ ቆመ ሁሉ ነገር ፌል አደረገ አባቴ በሷ መናደድ ጀመረ ስኳር ታማሚ ሆነ ወጣች እሷ እግዚአብሔር ጌታ ነው ጫማ ምናምን ቀረ መለበስ ምን ኢየሱስ ጌታ ነው በረከት አይደለች ይሄ ሁሉ ሰው ትሆን እናትሽ አረ ጀርባዬን አዙሪ እንዴ የእዩ አምላክ ቤት ገና ነው ስገባ ትዘም እንዲ ያንተ ይከፈትና ውሃ ያዙ ካልክ በጆክ ተሸክማ ላይ ላይ ተደፍ አንቺ ሴትዮ ታይኝ ይሄ ጠንቋይ ሰውዬ የሚለውን እየሰማሽ እኔ ላይ አታድርጊ እኔ ነው የምትዩ መተተኛ ሁለታችሁ መተተኛ ናችሁ ቤት ውስጥ መተታችሁ ከዛ ለአባቴ ነግረዋል አባቴ በጣም ለምናገር አባቴ የትኛውም ሃይማኖት አይስበውም ኦርቶዶክስ አይደለም ግን የትኛውም ሃይማኖት አይስበውም ግን ያንተ ይስበዋል አንድ ቀን ይለኛል እግዚአብሔር አንቺ እሱ ጋር ነው ማንንም ጋር አይደለም ይለኛል እሱ ጋር ነው የሚለኝ ቱን አልቀሰሽ እኔ እንዲ አብረን ሄደን አይደለም ቱን ይለኛል በቴሌቪዥን አንድ ቀን የኔንም ልጆች አያሉ ይላል የኔ ታናሽ ከቤት ወጣለች እኔ ያልሆነ ትዳር ላይ ገብቼ በልጅነት ይወልጅ አባቴ ሱካር ታማሚ በሽተኛው ነው
ባጃጅ ነው የሚሰራው። ትርፍ ለኪሳራ ትርፍ ለኪሳራ። እዚህ ቤት ሲገባ ብዙ ነን ልጆቹ። ውጡ ነው ውጡ ነው ውጡ። በቃ እንዲህ አለ። አምላኬ አንተ ለሁሉም ነገር መፍትሄ አለ። አንተ ሁሉንም ሰው የመጥራት መፍትሄ አለ። ምን ነው በሷ እንኳን አለ እኔ አንተ ጋር እንደሚሄድ እነግረዋለሁ። ሻሸመኔ አንድ ቀን ሄጄ ነበር። በጣም ታምሜ ይሄንን ማንም አያውቅም ለመናገር ደም ያሸነኝ ነበር። ማንም አያውቅም። ከዛ ሻሸመኔ ሄድኩኝ። ቦታ አልደረሰኝም። ኋላ ነበር። እግዚአብሔር በየትኛው ይሰራል እኮ ቤተክርስቲያን እንደምንሳለመው ግርግዳውን ሳም ሄድኩ። ቀጣል እግዚአብሔር እኔ ምንም ነገር አላደረኩ። በሰዓቱ አራስ ነኝ፣ የ3 ወር አራስ ነኝ። እንዲያቀፌ ነው ልጄን ሄድኩት። መግባት አልቻልኩም። በጣም ተደፍኖ ነበርና እግዚአብሔር ቤት ይሰራል አልኩና ቤተክርስቲያን ስንሄድ ግርግዳውን ልሳለምና በስመ አብ ወልድ ብዬ ስሜው ሄድኩኝ። ቀጣል ግን ሰይጣን እኔ ላይ ሲሰራ ያንን ለመመስከርም ለማውራትም አልመጣም፣ ለማንም አልነገርኩም። እና ዋነኛ ሀመተኛ ነበርሽ የኔ ማለት ነው። በጣም ነው ደስ የምትይኝ። ካራቴ የተማረ ነው የሚመጣው። እሺ ካራቴ ያስገባኝና እኔ ያሳያለሁ ብዬ አባቴን ስቄበት ስወጣ አንድ ቀን ይለኛል በቴሌቪዥን ነው ማይሽ፣ በሌላ በምንም አይደለም ይላል። በቴሌቪዥን አይሻለሁ ይላል። ከዛ አዎ ጋዜጠኛ የመሆን እንትን ሐሳብ አለኝ። ስማር ታየኛል ጋዜጣ ሳነብ ብለዋል። ከዛ እሱ ጋር ነው እግሩ ላይ ወርቀሽ አለ ትሁን እግሩ ላይ ወርቀሽ ጫማውን አስነኩኝ። እውነት ያስለቀሰኝ እሱ ጫማውን አስነኩኝ ብለሽ አለቀሽበትን ቀን በቴሌቪዥን አየዋለሁ። አባቴ ብሏል ተናግሯል። እውነት አባቴ በጣም የሆነ ይናገራል። ግን እኔ አላምነውም። ችላ ነው ልታይ እንዲያቱኝ ቸርች እጂ ሲጸለይ ምናምን እጁን እኔ ላይ እንዲያረግና ቴሌቪዥኑን ይይዛል። ከኔ እሱ እጁን እንዲያርጎ ሲጨፈን እኔ ወጥቼ እጃለሁ። ከዛ እግዚአብሔር ወይ አንተ ታውቃለህ ይላል። ግን አለ ጫማውን አስነኩኝ ብለሽ ምትለምኝበትን ቀን አለ እኔ ሩቅ አይደለም አየዋለሁ ይላል። እናቴ ደግሞ ምን ትላለች? እግዚአብሔር አለች ይታየኛል ሩቅ ነው፣ ግን እሱ ጋር ሄደሽ እንደምትፈወሽ ያውቃል። የሆነ ማዕበል ይመጣል ፊትሽ ላይ ትሄጃለሽ፣ እሱ ጋር ሄደሽ እንደሚጸልይልሽ ያውቃል፣ ግን ይዘገያል ነው ያለችው። እሱ ምንድን ያኔ በዛ ባለፈው አመት ነው ያለ ይዘገያል። ማዕበሎችሽ ከአቅምሽ በላይ ሲሆኑ ለሰው መናገር ሰው ስታወሪ ማመን ሲያቅተው እዛ ቸርች ራስሽ ሄደሽ ምትለምኝበት ቀን ይመጣል። ቸርች አትናቂ ነው ያለችኝ እናቴ። የኔ ሀመተኛ የኔ ስም አጥፊ ወድሻለሁ። በጣም ነው የምወድሽ። እኔ ታውቃለህ እንዲህ እግዚአብሔር አንተ ላይ እንደሚሰራ አላውቅም። እግዚአብሔር ማን ነው ብትለኝ አላውቅም። ምን አይነት ሰው ነው አላውቅም። ግን አንዳንዴ ደግሞ ካፌ አምልጦ የሚወጣ ነገር አለ። ከጓደኞቼ ጋር ስንከራከር እግዚአብሔርን እኮ እዩ ላይ ማየት ትችላላችሁ ላሉ እዩ ባክሽ ከስክሪኑ ጀርባ የሆነ ነገር አለ። እሱማ እውነትሽን ብለሻል። ከስክሪኑ ጀርባ የሆነ ነገር አለ። እሱ የሆነ ነገር ወይም ደግሞ በግድ ገፍትሮ ይጥረስ እውነትም ሊሆን ይችላል እላለሁ። እውነትም ሊሆን ይችላል። እንዴ እሱ ያንን የሚያክል ስክሪን ያስገባ ሰውዬ አንዱ ፓስተር ምንም የሌለው ሰውዬ የሆነ ነገርማ ይኖረዋል እላለሁ። ከዛ ጓደኛዬ አዎ ትላለች። አረ ኢየሱስማ የለም ስትል እውነትሽን ብለሻል። አረ ግን አይደለም እዩ ላይ ማየታችንም እንዴ ገና እሱ ሲገባ ይጨዋሉ ሲባል አረ እባክሽ ከስክሪኑ ጀርባ የሆነ ነገር አስቀምጦ ነው ማታ ማታ የሚቀልበው። እውነትሽን ብለሻል። ይሆናል ማታ ማታ የሚቀለብ ነገር ይኖራል እላታለሁ። ማታ ማታ የሚቀለብ አዎ ይኖራል። እውነትሽን ብለሻል እላታለሁ ጓደኛዬ። ከዛ የሆነ ሰዓት ላይ በጣም ቴሌቪዥን አየው ማለት ነው። ሳይ ስክሪኑ ጋር እንዲተጠግተን ያለው እንዴ ይሄ እኮ ስክሪን የትኛውም ያለው ሰው የሚያስገባው አይነት ስክሪን ነው፣ ግን ከጀርባው የሆነ ነገር ያለ ግን ክፍተት አለው። እኔ ደግሞ ክፍተት አለው ግን አንድ ቀን ሄጄ አያለው እላለሁ ሁሌ። እስኪ ናይ ዞሩ ዞሩ ብለሽ አሁን እይስ ሞቶይ ሞጎይ ዛሬናገ ኡባይሲዮ ላጎባ ኢየሱስ አገ ሃይቋኳ ይተቀናገ ኡባይሲዮ ላጎባ ኢየሱስ ሞቶይ ሞጎይ ዛሬናገ ኡባይሲዮ ላጎባ ኢየሱስ ሞቶይ ሞጎይ ዛሬናገ ኡባይሲዮ ላጎባ ኢየሱስ አገ ሃይቋኳ ይተቀናገ ኡባይሲዮ ላጎባ ኢየሱስ ካትዲ ሃታ ቦላራ የመትያገ ኡባይሲዮ ላጎባ ኢየሱስ ጫርኮይ ቤታ ይኮኮሪዮገ ኡባይሲዮ ላጎባ ኢየሱስ ሞቶይ ሞጎይ ዛሬናገ ኡባይሲዮ ላጎባ
እቺ እህት በሃይማኖቷ ኦርቶዶክስ ናት። ቅድም ነፃ የወጣችሁ በሃይማኖቷ ሙስሊም ናት። እሷን ለመርዳት እኔ ኦርቶዶክስ መሆን የለብኝ፣ ሰው መሆን አለብኝ፣ ኢትዮጵያዊ መሆን አለብኝ። ሰዎችን ለመርዳት በሃይማኖት መመሳሰል አያስፈልግም፣ በቋንቋ መመሳሰል አያስፈልግም፣ በመልክ በጾታ መመሳሰል አያስፈልግም። ሰዎችን መርዳት ከመልካም ልብ ይመነጫል፣ ከፍቅር ይመነጫል።